ሰላም ጤና ይስጥልን እንዴት ናችሁ? ዛሬ በወተት ከብትና እንዲሁም ከብት ማድለብ ላይ ምን ችግሮች ያጋጥማሉ? ስራ ውስጥ ያላችሁ እንዲሁም ስራውን ለመጀመር እየተንደረደራችሁ ያላችሁ ሰዎች በዚህ ስራ ውስጥ የሚያጋጥማችሁ ነገሮችንና አስደሳቹ ፓርቱንም እንደዚህ እነግራችኋለሁ። 8 ነገር እነግራችኋለሁ። በጣም ይጠቅማችኋል። እስከመጨረሻ ስሙኝ። 8ቶቹ እነማን ናቸው? አንደኛው ምን ልስራ ብሎ ማሰብ ነው። የወተት ላም ልስራ ማድለብ ወይስ ዶሮ እርባታ ልስራ? ሁለተኛው ነገር ለምትሰሩት ነገር ምን ያህል ወይ ደግሞ ለምሰራው ስራ ምን ያህል ዕውቀት አለኝ? የት ልስራ? ቦታ ሎኬሽን የት አካባቢ ልስራ? ሞቃት ቀዝቃዛ፣ እነዚህ እናወራበታለን። አራተኛው ነገር ግንባታዎች ውስጥ ስትገነቡ ልክ እንዳገኛችሁ እንደ መኖሪያ ቤት መገንባት አይቻልም። ግንባታውስ እንዴት ነው የምገነባው? አምስተኛው እንስሳቶቹን ራሱ ከየት አገኛቸዋለሁ? ሌላኛው በጣም በፋርም ውስጥ አስቸጋሪው ነገር ምናልባት እየሰራችሁ ያላችሁ ሰዎች ልታውቁ ትችላላችሁ፣ እንስሳን ተከባካቢ ማግኘት ነው። ካገኛችሁ በኋላ ደግሞ ቻሌንጆችም ይፈጠራሉ። እንዴት ነው ውስጥ የምታልፉት? እንዴት ታገኛላችሁ? እናወራበታለን። ሌላኛው የእንስሳት መኖን እንዴት ታገኛላችሁ? ማድለቡም ይሁን የወተት ላም እንዲሁም የዶሮ ይሁን እንዴት እንደምታገኙ እነግራችኋለሁ። ሌላኛውና የመጨረሻው ነገር ምንድነው የምነግራችሁ? በዚህ ስራ በፋርም ስትሰሩ አደገኛ የሆኑ ብልሹ አሰራሮች አሉ። ቆንጆ ሌብነቶች አሉ። እነዛ ሌብነቶችን ደግሞ እንዴት ነው ውስጥ የምታልፉት? እናወራበታለን። እስከመጨረሻ ከኔ ጋር ቆዩ። ስለዚህ አንደኛው ላወራችሁ። አንደኛው ምን ልስራ ብሎ ማሰብ ይገድላል። መስራት ያለባችሁ ነገር መወሰን አለባችሁ። እንደ እንስሳት ሐኪም እኔም እነግራችኋለሁ፣ እናንተ በውስጣችሁ የምታስቡት አለ። ጎን ለጎን እያያችሁ መሄድ ትችላላችሁ። ምን ልስራ ብሎ ማሰብ ነው። አንድ ከብት ማድለብን የምትሰሩ ከሆነ ወቅትን ጠብቃችሁ ነው የምትሰሩ። ሾርት ተርም ቢዝነስ ነው። በአጭር ጊዜ ቢዝነስን የምታገኙበት ነው። በረጅም ጊዜ የሚገኝ አይደለም። ለምሳሌ አገራችን ኢትዮጵያ 3 ትላልቅ በዓላት አላት። እንዲሁም የአደባባይ በዓላት የሚባሉ አሉ። ትላልቅ 3 በዓላት አላት። ዘመን መለወጫ አለ፣ ገና በዓልና ፋሲካ አለ። የምታደልቡ ሰዎች እዚህኛው በዓል ላይ ነው በደንብ የምትሸጡት ማለት ነው። ወቅትን ጠብቃችሁ ማስገባት አለባችሁ። በሬን እሰራለሁ ካላችሁ ማለት ነው። ስለዚህ በሬውን እስኪ ታገኛላችሁ። እንዴት ነው የምንገዛው? በሬ ግዢ ላይ ምንድነው የምናደርገው? ገበያዎችን ማጥናት ነው። ለምሳሌ አሁን እኔ በብዛት የምመክረው አዳማ ገበያ ላይ ነው። አዳማ ገበያ ከትንሽ ከብት እስከ ትልቅ ከብት ይገኛል። የፈለጋችሁትን አይነት መርጣችሁ መግዛት ትችላላችሁ። ስለዚህ በብዛትም አለ። አንድ በአንድ መልቀም ትችላላችሁ። ከነጋዴ መግዛት ትችላላችሁ። የአቅማችሁን ማለት በሬ ማድለብ ከጊዜ ጋር ነው የሚሄደው። አንዳንድ ጊዜ ያልደለበ በሬ ሄዳ ስንገዛ 110,000 120,000 የገዛንበት ጊዜ አለ። አንዳንድ ጊዜ ደግሞ 80,000 ብር የገዛንበት ጊዜ አለ። ስለዚህ ወቅት ይጠብቃል ስለሆነ በወቅት ነው መግዛት ያለበት። ስገዙም ሐኪም ማማከር ነው ያለባችሁ። ሌላኛው ነገር የወተት ላም ስትሰሩ የወተት ላም ስትገዙ ማሰብ ያለባችሁ ምንድነው? የምትገዟት ላም የኋላ ታሪክ አላት ወይ? አባቷ ማን ነው? እናቷ ማን ነው? ዝርያዋስ ጀርሲ ነች ወይስ ሆልስቲን ነች? የቷ ነች ብሎ በደንብ ማሰብ ግድ ነው። እንደኔ ነው የምመክራችሁ። የወተት ላሞችን ስትሰሩ ሆልስቲን ላይ ስሩ። ሆልስቲን ማለት ቡሬ ናቸው። ጀርሲና ሆልስቲን ሲዳቀሉ ቡሬ ይሆናሉ። ለዚህ ነው ሐኪምን ተጠቀሙ የምላችሁ። ስለዚህ ጀርሲን ሆልስቲን ነው ብሎ ሊሸጡላችሁ ይችላሉ። ከሐኪም ጋር ከባለሙያ ጋር ብገዙ ላትሾዱ ትችላላችሁ። ስለሆነ እሱ ማሰብ ነው። ሌላኛው የዶሮ እርባታ ነው። ዶሮ እርባታ መስራት ከፈለጋችሁ ዝም ብላችሁ ከመንገድ እንዳገዙ። ዶሮ በጣም ትልቅ ቻሌንጅ አለው። ከግብርና ስራዎች ውስጥ ትልቅ አትራፊና በጣም ቶሎ የምትቀየሩበት ግን የዶሮ ስራ ነው። በዶሮ እርባታ በጣም ቶሎ ትቀየራላችሁ። ምንድነው ማድረግ ያለባችሁ? ዶሮ ስትገዙ ክትባታቸውን የጨረሱ የ2 ወር ነው የምትገዙ። በ5ኛ ወር ከ2 ሳምንት ላይ እንቁላል መጣል ይጀምራሉ። ስለሆነ እናንተ ጋር መጥቶ 3 ወርን ይቆያሉ እንቁላል ለመጣል። በዛ መሃል ላይ ከገዛችሁበት ብር እጥፍ ነው የሚበሉት። ለምሳሌ
100 ዶሮ የምታስገቡ አንድ እንቁላል ጣይ ቄብ ዶሮ 350 ብር ነች አሁን በዚህ ሰዓት። ስለዚህ 100 ብታስገቡ 35000 ብር አካባቢ ነው። እስከ 3 ወር የሁለት ወር ነው የምትገዙት። እስከ 3 ወር ህክምናዎች አላት፣ መኖዎች አሉ። እስከ 3 ወር እናንተ ጋር ደርሳ እስከምትጥል እናንተ ጋር 3 ወር ትቀመጣለች። ከመጣችበት 2 ወር ተቀምጣለች። ሶ አጠቃላይ 5 ወር ተኩል ላይ ስለምትጥል በዛ 3 ወር ውስጥ የመጣችበትን ዋጋ እጥፍ ትበላለች። ቢያንስ 50,000 አካባቢ ትበላለች። ለምን አንድ ዶሮ 120 ግራም ስለምትበላ በዚህ ሰዓት ደግሞ የዶሮ መኖ 6300 አካባቢ ነው ያለው። ሶ የኛውን እያካፈልን መስራት እንችላለን። ስለሱ ጨርሻለሁ። ሁለተኛ እነዚያውን የመረጥናቸውን እናንተ የመረጣችሁን ስራ ቦታው የት ልስራ? ለምሳሌ ማድረብን መስራት የምትፈልጉ ሰዎች የትም ሆናችሁ መስራት ትችላላችሁ። ምንድነው ማድረግ ያለባችሁ? የቤቱን አሰራር ነው መስራት ያለባችሁ። ለምሳሌ በጣም ሞቃት በሆነበት ቦታ የቤቱን ጣራ ከፍ አድርጎ የሚመጣው ሙቀትን እንዲከላከል አድርገውና ቆርቆሮ ከጣራው በታች 60 ሴንቲሜትር ክፍተት ማድረግ ነው። ማለት ለምሳሌ በደቡብ በኩል ከከፈታችሁ በሰሜን በኩል ተመልሶ አየር መውጣት አለበት ስለሆነ ስለዚህ የቤት አሰራር እንደዛ መስራት ትችላላችሁ። ቀዝቃዛ ቦታ ላይ ደግሞ የቤቱን ጣራ ወደ ታች ማስጠጋት ነው። ለምን እዛ ውስጥ ያሉ ከብቶች ትንፋሻቸው ከነሱ የሚወጣው ሙቀት እርስ በርሳቸው ሙቀት እንዲፈጥርና ቤቱ እንዲሞቅላቸው ይጠቅማል። ስለሆነ ጣራው ዝቅ አድርጎ መስራት ነው። ሶ ዶሮንም ስትሰሩ ዶሮ የትም ትሆናለች፣ በፈለጋችሁበት ቦታ መስራት ትችላላችሁ። ማንኛውንም አይነት ስራ ግን በፈለጋችሁበት ቦታ መስራት ትችላላችሁ። ኮንስትራክሽን ላይ ቤት ስትሰሩ በጣም መጠንቀቅ አለባችሁ። ለምትሰሩት ስራ ምን ያህል ዕውቀት አለ? ከብት ማድለብ ስሩ፣ ዶሮ ስሩ፣ የወተት እርባታ ስሩ። ግን በእነዚህ ስራ ላይ ምን ያህል ዕውቀት አለ? ለምሳሌ እኔ አሁን በጣም ያጋጠመኝ ቻሌንጅ ያደረገኝ ምንድነው? በሆነ ቦታ ከብቶችን ገዝተን አስገባን። ገዝተን ስናስገባ ሁሉም በሬዎቼ ሁሉም ከብቶቼ ምግብን እየበሉ ነው፣ ምንም መድኃኒት አያስፈልጋቸውም የተባልኩበት ቦታ አለ። ሶ አንድ ሰው ቆሞ ሄደ፣ በላ፣ ተጫወተ፣ ሰላም ሆነ ማለት ሙሉ ለሙሉ ውስጡ ሰላም ነው ማለት አንችልም። ፓራሳይቶች አሉ፣ የውስጥ ጥገኞች አሉ፣ የውጭ ጥገኛ አለ። እነዚህ ነገሮችን ካላስተካከል የምንፈልገውን ምርት ቶሎ አናገኝም። ስለዚህ ስለምትሰሩት ስራ በደንብ ማወቅ፣ ህክምናውን ማወቅ ማለት ግድ ማከም አለባችሁ አይደለም። ህክምናው እውነት ህክምና ያስፈልጋታል ወይ? እሺ የወተት ላም ሰራው የወተት ላምን ከየት አገኛለሁ? አያያዝስ እንዴት ነው? ምናልባት ሰዎች ወይ ሶፋርም ላይ አይታችሁ ወይ በልጅነታችሁ ያደጋችሁበት ስለሆነ በጣም ፈልጋችሁት ውስጣችሁ ተደስቶበት ልትጀምሩ ትችላላችሁ። የኛውን ስራ ስትጀምሩ ግን የራሱ ሆነ ቻሌንጅ ያለው ስለሆነ ስለ ስራው አስቀድማችሁ ማወቅ ግድ ይላችኋል። ሶ እንዴት ነው ራሳችሁ የምታበቁት? ከባለሙያ ጋር በማውራት ምናልባት ባለሙያው ስልጠናዎችን ካለ ስልጠና በመውሰድ ራስን ማብቃት ግድ ነው። ሌላኛው ግንባታ ነው። ግንባታው ምንድነው? ቤት ውስጥ ስትሰሩ ልክ አሁን እንዳልኳችሁ ጣራው ማስተካከል፣ አየሩ ማስተካከል። ከዛ ውጪ ግን ከብት የሚቆምበት ቦታ አለ። እያንዳንዱ ከብት የሚቆምበት ከብት የሚገባበት ቦታ አለ። እሱን የራሱ የቻለ ሜትር አለው። የፊድ ትራፍ ማለት ከብቶቹ መኖ የሚመገቡበት ገንዳ፣ ውሃ የሚጠጡበት ገንዳ የራሱ የሆነ ቁመት አለ። እኔ አሁን እዚህ አዲስ አበባ ላይ አንድ ፋርም ሳማክሩኝ መመገቢያ ገንዳና መጠጫ ገንዳ አሰሩ። ከፍታው በአንድ ሜትር በቃ ሜትር ከ10 ምናምን ይሆናል የሰሩበት። ስለዚህ ከብቶችን መተስ እናስገባ፣ ከብቶች እንዴት ይበላሉ? እንዲህ ተንጠራርቶ እየበሉ ነበር። እሱ ደግሞ ምን ይፈጥራል? ጉሮሯቸው አካባቢ ላይ እየታከኩ ሲሄዱ በውስጣቸው የመቁሰል ነገር ያመጣል። በኋላ ወደ ካንሰሩ ላይ እያደገ ይሄዳል ማለት ነው። ስለዚህ ምንድነው ያደረኩኝ? በዛ ፋርም ውስጥ እኔ በህክምና ነው እዛ ማገለግላቸው። ቤቱን ሳማክሩኝ ነው የሰራው። ሲሄድ ምን አደረኩኝ? አንዳንድ ብሎኬት እንዲያፈርሱ አደረኩኝ። በመኖ ገንዳ ውስጥ ያለውን እርዝመቱን ሜትሩን አስተካክልኩላቸው። ከብቶቹ እንደፈለጉ ይበላሉ። ስለዚህ ምንድነው ስትሰሩ ፓርቲሽኑ ስትሰሩ ገንዳው ስትሰሩ በጣም መጠንቀቅ አለባችሁ። ሌላኛው ምንድነው ግንባታ ላይ ምናልባት ውሃ ሊጠፋ ይችላል። በተለይ የወተት ላምን የምትሰሩ ሰዎች አንድ ላም 1 ሊትር ወተትን ለማምረት 4 ሊትር ውሃ ያስፈልጋታል። ስለዚህ ውሃ በደንብ ስለሚያስፈልጋት
ሮቶ ባለ 5000 ይሁን ባለ 10000 ሊትር ይሁን ሮቶ ግድ ያስፈልጋል። ለቤቱ ማብራት ያስፈልጋል እና እናንተ የምትሰሩበት ቦታ ግንባታው የሚጀምሩበት ቦታ ወደ ከተማ የቀረበ ኢንፍራስትራክቸር ያለው። ለምን ወደ ከተማ የቀረበ ያልኳችሁ? ለምሳሌ ከብቶቹን ገዝታችሁ ስታስገቡ ስለሆነ መኪና ማስገባት መቻል አለበት። ሁለተኛ ምርትን ካመረታችሁ በኋላ ወደ ገበያ ለመውሰድ በጣም የተቸገረና የተጨናነቀ ቦታ ከሆነ ይሄ ሌላ ችግር ነው። ካመረታችሁ ቦታ መሸጫ ቦታ መጨናነቅ ስለሆነ ኒረስት ሶሳይቲ ወደ ከተማ የቀረበ፣ ወደ ከተማ ባይቀርብም ደግሞ የመንገድ አክሰስ ያለው ኢንፍራስትራክቸሮችን ውሃውን ያለው መሆን አለበት። እንስሳቱን ከየት እናገኛለን? አሁን ዝም ብላችሁ ከሰፈር የምትገዙ ከሆነ ምናልባት ማትፈልጉትን የጠበቃችሁትን ምርት ላታገኙ ትችላላችሁ። ስለሆነ እንስሳቱን ከየት እናገኛለን ብላችሁ ማሰብ ወይ ደግሞ ከገበያ የምትገዙ ከሆነ ማድለብ ላይ የምትሰሩ 1 2 3 ገበያዎችን ማየት ማጥናት ካጠናችሁ በኋላ ደግሞ ወደ ግዢው መግባት ይቻላል። መኖ መኖር አለበት። ምንድነው ማድረግ ያለባችሁ? ሳር መቼ ይደርሳል? ከጥቅምት እስከ ታህሳስ ይደርሳል። እናንተ ህዳር ላይ ብትገዙ ህዳር ላይ የአንድ ቦንዳ ሳር ከነጭነቱ 250 ብር በላይ አይፈጅም። ክረምት ላይ ደርሳችሁ ዛሬ 2 ቦንዳ መግዛት የምትችሉበትን 1 ቦንዳ እየገዛችሁ ወደ ክሳራ ከምትገቡ በጊዜ ግዙ። ስትገዙ መጠንቀቅ ያለባችሁ የሳሩ ኳሊቲ ነው። ሳሩ ሰፋፊ ሳር አለ፣ ቀጫጭን ሳር አለ። አንድ ሳር ምናልባት ከኦሮሚያ ክልል የምትገዙ ከሆነ ቀመጤ የሚባል ሳር አለ። ጻፉት፣ ቀመጤ የሚላለ እሱን ካገኛችሁ እሱን ግዙት። ማለት ቅጠሎቹ ሁሉም በደንብ አይሰፋፉም። በቃ ዘለላቸው አሪፍ ናቸው። ግን ሌላው ዘለላው በጣም ሰፋፊ አረንጓዴነቱን እየጨረሰ በጣም ዳለቻ ከሆነ ባትገዙት ይመረጣል። ለምን? እሱ ከረግረግ ቦታ ጫፍ የሚባል ነው የሚመጣው። እሱ የሊቨር ፍሎ ፑፓን ይዞ ይመጣል። ነገ የጉበት ችግርን ያመጣል። ስለሆነ እሱን ባትገዙ ይመረጣል። ስትገዙ ምናልባት ወይ ደግሞ የሳሩ የምትፈልጉ ሰዎች ካላችሁ ኮንታክት ልታደርጉ ትችላላችሁ። ልገዛላችሁ እችላለሁ። ፋርም ውስጥ ምን አለ መሰላችሁ? የወተት ላምን የምትሰሩ ሰዎች ካላችሁ አደገኛ የወተት ስርቆት አለ። በእረኛው እንዴት ነው የምታገኙ? መለስበታለሁ። ምን ይደረጋል? ጨርሶ አልቡትም። ወተትን ጨርሶ ማለም የሚባል ነገር አለ። ይሄ ኮምፕሊት ሚልኪንግ ነው። ኮምፕሊት ሚልኪንግ ማለት ወተት ምንም ሳይቀር ከጡቶቿ ከግት ውስጥ መውጣት አለባት። የማይወጣ ከሆነ በየቀኑ እንደዛ የሚደረግ ከሆነ ላሚቷ ወተት እየቀነሰች ትመጣለች። ሌብነት ተፈጠረና እጅ ከፍንጅ ከነ ወተቱ ያዝ ስንይዝ የሚታለቡት 8 ላሞች ናቸው። ሌብነቱ ልጁን ከያዝን በኋላ ለካ ልጁ በጎን እያወጣ ይሸጣል። በማግስቱ እነዛ ላሞችን በሌላ ሰው ስናሳልብ የ16 ሊትር ለውጥ ነው ያገኘነው። ስለዚህ እናንተ በለፋችሁት፣ እናንተ መኖን በምታቀርቡት፣ መተኛ ቦታ ለልጁ ለምታቀርቡት፣ እናንተ በገዛችሁት ላም በየቀኑ 16 ሊትር ኦር 10 ሊትር በየቀኑ ተሸወዳችሁ ማለት በአዲስ አበባ ገበያ አስቡት። አዲስ አበባ ላይ 110 ወይ 120 ወይ 100 ሊሆን ይችላል። በ100 ብር ካልኩሌት አድርጉት። በየቀኑ ይሄኛው የእንስሳት ተከባካቢ 10 ሊትር የሚሸውዳችሁ ከሆነ በየቀኑ 1000 ብር እየሰራ ነው ማለት ነው። በ30 አባዙት፣ በአመት አባዙት። ልጁ የሚያገኙና እናንተ ሉዝ የምታደርጉት ፕላስ ደግሞ ደሞዝ አለው። ስለዚህ ምንድነው ማድረግ ያለባችሁ? ቤት ውስጥ ካሜራ መግጠም ትችላላችሁ። ፋርም ላይ መስራት ትችላላችሁ። እኔ ወተት ላይ ማነስተውላችሁ እንጂ የእንቁላል አደገኛ የእንቁላል ስርቆት አለ። ሁለተኛ የማድለብ ላይ አሁን ሰዎች ስርቆት የለም ይላሉ። ማድለብ ላይ ደግሞ ምን ስርቆት አለ መሰላችሁ? ለምሳሌ አንድ በሬ ጧት 6 ኪሎ ይብላ ከተባለ ማታ 4 ኪሎ ይብላ ከተባለ አጠቃላይ 6 ኪሎ በላ ነው። በ24 ሰዓት 10 ኪሎ በላ ማለት ነው። ስለዚህ እናንተ የነገራችሁት ለምሳሌ 10 ኩንታልን በ15 ቀን መጨረስ አለበት ካላችሁ እሱ ያቺን 10 ኩንታል 5 ኩንታሉ ሽጦ 10 ኩንታሉ ለ15 ቀን ሊያብቃቃ ይችላል። ሌላኛው በጣም ትልቁ ቻሌንጅ መሆንባችሁ ራሱ የእንስሳት ተከባካቢው ከየት አገኛለሁ? አብዛኛው እንግዲህ በደላላ ይመጣሉ፣ ስራ ልምድ ያላችሁ ይመጣሉ። ከመጡ በኋላ አንድ ወርን ከሰሩ በኋላ በጣም ይጠግባሉ። በተለይ ወተት ቤት የሚሰሩ ልጆች ከአንድ ወር በኋላ በጣም ጥጋባቸው የመጨረሻ ነው። ለምን?
ወተት የሚሸጡ እነሱ ናቸው። እኔ አሁን ብዙ የተደራጁ ሰዎችን አይቻቸዋለሁ። እዛ ቤት የሚሰሩ ልጆች ራሳቸው ያልባሉ። አሁን ባለቤትየው እናንተ አሁን ምንድነው የምታደርጉት? 8 ላም ይታለብ ይሆናል። ከ8ቱ የምታገኙ ምናልባት 120 ሊትር ነው። 120 ሊትር ልጁ እናንተ አስለምዷል። እናንተ በየቀኑ 120 ሊትር ነው የምትጠብቁት። ላሞች ወይ ይወርዳሉ ወይ ከፍ ይላሉ። በየቀኑ 120 ሊትር ማግኘት አይቻልም። ወይ 119 ይመጣሉ፣ ወይ 127 ይመጣሉ፣ ወይ 110 ይመጣሉ። በየቀኑ አንድ ላም የምትታለመው የወተት ምርት በጣም ቋሚ ከሆነ እናንተ ባለለችሁበት ሁሌ ቋሚ ከሆነ እዛ ቤት ችግር አለ። ስለዚህ የኛውን በደንብ ማየት አለባችሁ። ይሄ 120 አለበ፣ ይሄ 120 የሚያሰርክብ ቦታ አለ። ራሱ ነው የሚያሰርክቡ። ሂድና አሰርክብ እየደወላችሁ ምናልባት እናንተ ፋርሙ ጋር አለላችሁ ነው። እሱ በዛ ሰዓት ምን ይላል? በራሱ ጊዜ የራሱን የሚሰጣል። እኔ እጅ ከፍንጅ ሌላ ቦታ ያስኩኝ ምንድነው 100 ሙሉ እዛ ቤት ሲሰራ የነበረ ልጅ ምንድነው ወተትን ሄዶ ያደርሳል። ሌብነት ምንም የለም። ግን ጡቱን የአንድ ላም ጡት ሲያልብ ምንድነው የሚያደርገው? 4 ጡት አላቸው። 2ቱን ብቻ ነው የሚያልበው። 2ቱን ያስገራል። ለካሱ ምንድነው እዛ ጎረቤት አካባቢ በቋምነት ወተትን ያከራያል። 2 ሊትር ማለት ነው። ላማውስ 2 ሊትሩን ያስቀራል። ያቺን 2 ሊትር በቋምነት ሰው መጥቶ ኮክቶ ይወስዳል። እናንተ ባለላችሁበት ማታ ማለት ነው። ለዛው ምንድነው ማድረግ ያለባችሁ? ካሜራ ማስገጠም ግድ ይላል። ስለዚህ የሚያጋጥማችሁ ቻሌንጆች እነዚህ ይሆናሉ ብዬ እኔ የገመትኳቸው እኔ ስራ ያጋጠሙኝ ስለሆነ በዚህ ስራ ላይ ተሰማርታችሁ የምትሰሩ ሰዎች ኮንታክት ማድረግ ትችላላችሁ እኔን። ስለዚህ ችግሮቹ ይሄ ነው። ሐሳብ ካላችሁ ያስቀረው ካለ ይሄኛውንስ እንዴት አደርጋለሁ የምትሉት ጥያቄዎች ካላችሁ ጻፉልኝ። ይሄን ቪዲዮ ለጓደኞቻችሁ ይሄን ስራ ለመጀመር ያሰቡ ሰዎች ጋር ሼር አድርጋችሁ አድርሱልኝ። በአጋጣሚ ይሄንን ቪዲዮ አይታችሁ ጨረሳችሁ ሰዎች ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ከእናንተ ጋር የቆየውኝ የእንስሳት ሐኪም አብዲ ለገሰ ነኝ። መልካም የስራ ቀን ይሁንላችሁ።